ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይሄን ቪዲዮ ለሁሉም እንዲደርስ ሼር እና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። ለጠይቅሽ ብዬሽ ደጋግሜ ብሞክርም አድራሻሽ ናቶ ይባርክልሻል ያሁንም ልጠይቅሽ ብዬሽ ደጋግሜ ብሞክርም አድራሻሽ ናቶ ይባርክልሻል ያሁንም የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከሚወደዱና ከሚታወቁ በተለይ ደግሞ ዘጠናዎቹ በሚባለው ጊዜ ላይ ብቅ ካሉና በሚሰሩት ዘፈን ዝነኛ ከነበሩት መካከል አንዱ ነው ድምፃዊ ተመስገን ገብረ እግዚአብሔር ወይም ተሙ። ይህ ወንድማችን አንድ ዘፈን ሲያወጣ በዩቲዩብ ሚሊዮን እይታዎችን ያገኛል። የተለያዩ ኮንሰርቶች ላይ ዳጎስ ያለ ገቢን መቀበል፣ በየሄደበት በአድናቂዎቹ መከበብ፣ የተለያዩ የዘፈን መድረኮች ላይ በዘፈን አፍቃሪያን የሚታበድለት ድምፃዊ ነበረ። ዛሬ
ግን የተሰማው መረጃ ፍጹም ያልተጠበቀና ይህንን ሁሉ የዓለም ክብርና ዝና ገንዘብና ብልጭልጭ አታላዩን ነገር በመተው የቀረውን ዘመኑን በጌታ ቤት ለመሆን አሮጌው ማንነቱ በአዲስ ተቀይሮ ከነበረበት የጨለማ ህይወት ወደሚያስደንቅ ብርሃን በመምጣት የዓለምን ኮተት በመተው ወደ ጌታ እንደመጣ ተሰምቷል። ይህም በእውነት እጅግ ደስ ያሰኛል። ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና። ተሙ እንዲህ ሲል ተናገረም። በዓለም ህይወት ሳለው ዝናው፣ ሀብቱ፣ ሁሉ ነገር ያጓጓኝ ነበር። ነገር ግን እነዚህን ሁሉ ነገር ሳገኛቸው እጅግ ይቀሉብኝና የነፍሴ ጥያቄ ያሳስበኝ ነበር። የእኔ እዚህ ምድር ላይ መኖር እውነት እየዘፈኑ ሰዎችን ወደ ዘፋኝነት መጥራት ብቻ ነው ወይ በቃ እያልኩ ሁሌ ጨናነቅ ነበር። ዛሬ ግን የወንጌል እውነት በርቶልኝ የምድሩን ሳይሆን የሰማዩን የሚጠፋውን ሳይሆን የማይጠፋውን ህይወት ተካፋይ ሆኛለሁ ሲል በጌታ ከሆነ ትንሽ ቆየት ያለ መሆኑን የገለጸ ሲሆን አሁን ግን ይፋ ማድረግ የፈለገው የኔ ወደ ጌታ መምጣት ለሌሎች በዘፋኝነት ህይወት ውስጥ ላሉ ወንድምና እህቶቼ ከዚህ ከባድ ሁኔታ እንዲወጡ ለኔ የበራልኝ የወንጌል እውነት ይበራላቸው ዘንድ እጸልያለሁ ሲል ተናግሯል። በተለያየ ጊዜ እየተመለከተን እንዳለነው በዘፋኝነት ህይወት ውስጥ ያሉ ሰዎች ለብሰው አምረው ሲስቁ እናያቸው ይሆናል እንጂ መቼም ቢሆን ሙሉ ደስተኛ ሆነው የነፍስን ጥያቄ መመለስ አይችሉም። እረፍት፣ ሰላም የሚገኘው ወደ ኢየሱስ መምጣት ሲቻል ብቻ ነው። ብዙዎችም ከዚህ የዓለም ኮተት እያመለጡ ወደ ጌታ ሲመጡ እየተመለከትን ነውና በእውነት ክብሩን ጌታ ጠቅልሎ ይውሰድ። ገና ብዙዎች ደግሞ የወንጌል እውነት እየበራላቸው ወደዚህ ፍቅር ወደ ሆነው ጌታ ኢየሱስ ክርስቶስ እንደሚመጡ እናምናለን። ሰደቡ ስለሚያውቁት ይፈራል። ስድቡ ደግሞ ከየት እንደሚመጣ ታውቁታላችሁና ስለሚሰደቡ ስለሚንጓጠጡ ስማቸው ስለሚጠፋ ፈርተው መጨረሻ ላይ የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን ደስ ብሎኛል አባ እግዚአብሔር ብርክ ያድርግ። የሉቃስ ወንጌልን ምዕራፍ 16 ላነብላችሁ። እግዚአብሔር ቤት ሀብታምና ደሃ ያለውን ልዩነት ልንገራችሁ። ሀብት ስላለህ መንግስተ ሰማያትን ወርሳለሁ ብለህ ፉን ብትል ገንዘብ ስላለ ሳይሆን እግዚአብሔር ስለፈቀደ ብቻ ነው መንግስተ ሰማያትን የምትወርሰው። እኔ ደስቴ አዳዲሶቹን አበቦች ለመትከል አሮጌዎቹን አበቦች መጣል ይኖርብናል ማለት ነው። ማጽዳት ይኖርብናል ማለት ነው። የለመድነው ስለሆነ እርግጠኛ ነኝ ልጆቼ ከትምህርት ቤት ሲመጡ ማሚ ለምን እንዲያረክሹ ሊሉኝ ይችላሉ። ምክንያቱም የለመዱት አበባ ስላለ። የሰው ልጅ የልምድ እስረኛ ነው። እግዚአብሔር አምላክ ህይወታችንን ሊያስተካክል ሊያሰማምርልን ሲፈልግ ምን ያደርጋል? የነበርንበትን ያወቅነውን የኛ ብለን ያሰብነውን የኛ ያልሆኑ የሆኑትን ነገሮች ቁሳቁስ ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ፣ ስራ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ኤኒቲንግ ማንኛውንም ነገር ከህይወታችን ውስጥ ይፈነቃቅለዋል ማለት ነው። ለምን? በመልካም ሊተካ በመልካም ሊቀይርልን ማለት ነው። ስለዚህ ያን እናቴ አሜን አለች ደስ ሲል። ስለዚህ እግዚአብሔርን አምነን ህይወታችንን ሲመሰቃቀል እግዚአብሔር ለመልካም ሊቀይርልን ነው ብለን እንድናስበውና በሱ ላይ እንድንተማመን ያስፈልጋል ማለት ነው። ለምሳሌ የለመድነው ሪሌሽንሺፕ የማይጠቅመን እኛን የሚያስጨንቀን ሊያሳንሰን ሽሪንክ ሊያደርገን የሚችሉ ሪሌሽንሺፖችን ከህይወታችን ላይ ያስወግድልናል ማለት ነው። አትራፊ ያልሆነውን ዝም ብሎ ጊዜና ጉልበት የሚፈጀውን ስራ ከህይወታችን ይነቅልልናል ማለት ነው። አላስፈላጊ ሰዎች፣ አላስፈላጊ ኤነርጂዎች፣ አላስፈላጊ ስራዎች፣ አላስፈላጊ ሁኔታዎች፣ አላስፈላጊ ጓደኝነቶች እግዚአብሔር ከህይወታችን ውስጥ ሲነቅልልን ለመልካም እንደሆነ ልክ እነኚህን አሮጌ አበቦች እና ዛፎች ልጆቹ ጠርገው እንደሚጥሉትና በቆንጆ አትክልት እንደሚስተካከለው ሪፕሌስ እንደሚደረገው በአሮጌ ነገር ላይ ነገራችን ሊሰምርልን ስለማይችል እግዚአብሔርን አምነን ያስጨነቀን ያስለቀሰን ያወዘጋገበን ውስጣችንን የቆፋፈረው ለመልካም ነው ብለን በእግዚአብሔር ላይ እንድንታመን ያስፈልጋል እላችሁ ፈልጌ ነው። የእግዚአብሔር አምላክ ሰላሙ፣ የውስጥ እረፍት የእግዚአብሔር ማንነቱ፣ ፍቅሩ፣ አባታዊ ፍቅሩ፣ ርህራሄው ከነን ከናንተም ጋር ይቆይ ይሁንልን ለማለት ፈልጌ ነው። መልካም ቀን ይሁንልን። ተባረኩ። የይሁን ሚዲያ ቤተሰቦች እንግዲህ በዛሬው ፕሮግራማችን ዝነኛ የነበረው ድምጻዊ ተመስገን ገብረ እግዚአብሔር ወደ ጌታ መምጣቱን ተከትሎ በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረውን ሀሳብ ለእናንተ አቀርብንላችሁ እየተመለከትን እንዳለ ነው። እንግዲህ ብዙ ዘፋኞች እያመለጡ ከጨለማ ወደሚያስደንቅ ብርሃን እየወጡ የወንጌል እውነት ገብቷቸው ሲመሰክሩ ስናይ በእውነት እጅግ ደስ ያሰኛል። ምክንያቱም እንደዚህ አይነት ታዋቂና ተጽዕኖ ፈጣሪ ሰዎች ጌታን ሲቀበሉ እነሱን የሚከተሉ ብዙ ሰዎች አሉና
ቆም ብለው ደግሞ እነዚህ ታዋቂ ሰዎች የዳኑበትን የወንጌል እውነት እንዲመረምሩ እድልን ይፈጥራል እንጂ እኛ ታዋቂም ስለሆነ ታዋቂም ስላልሆነ ሳይሆን በአንድ ሰው በማንኛውም በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። እኛም ደግሞ እጅግ ደስ እንደሚለን ሁላችንም ልናውቅ ይገባል። ነገር ግን ታዋቂ ሰዎች እንዳልናችሁ ብዙ የሚከተላቸው ሰው ስላለ ለነሱ ወንጌልን ለመናገር ቀላል መንገድ ይሆንላቸዋል ከሚል ሐሳብ አንፃር ነው እንደዚህ አይነት ጉዳዮች ተጋነው የሚቀርቡት። ለማንኛውም በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ ይገነባሉ ያልናቸውን ጉዳዮች በአዲስ አቀራረብና ፕሮግራም ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ። በእርግጥ እናንተም የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አላቆማችሁ። ምክንያቱም ይሄ ደግሞ የሚያሳየው የምንሰጣችሁ መረጃ ትክክለኛና ሚዛናዊ እንደሆነ አምናችኋል ማለት ነው። በዚህም እጅግ ደስ ይለናል። በሚቀጥለውም የእናንተን መንፈሳዊ ሕይወት ያንጻሉ ያልናቸውን ጉዳዮች ወደ እናንተ ይዘን የምንመጣ ሲሆን እንደ ጌታ ፈቃድ ደግሞ የተለያዩ ፖድካስቶችን የተለያዩ ቭሎጎችንም በቻናላችን ላይ ለማካተት አስበናል። እግዚአብሔር እንዲረዳን ጸልዩልን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን ሁላችሁም እንግዲህ ለሀገራችን እንድትጸልዩ፣ ለወንድሞቻችን እንድትጸልዩ፣ ለእህቶቻችን እንድትጸልዩ። ምክንያቱም አሁን እንዳልናችሁ እንደዚህ አይነት ደግሞ በተለይ በዘፋኝነት ህይወት ውስጥ ያሉ አምልጠው ወደ ጌታ ቤት እንዲመጡ በጸሎታችን መትጋት አለብን። ለሀገራችን ሰላም ይሁን። በያላችሁበት ለእናንተም ሰላምና ፍቅር ተመኘን። በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።